የኢትዮጵያ ፓርላማ የጋምቤላን ሁኔታ በልዩ ያልተመለከተ የስደተኞች ጉዳይ አዋጅ አጸደቀ። አዋጁ ስደተኞች ወይም ጥገኝነት ጠያቂዎች በመረጡት የአገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንደዚሁም በፈለገው ጊዜ ከሀገር የመውጣት ነጻነት እንዳላቸው ይደነግጋል። እንደዚሁም የእርሻና የመስኖ ልማት ስፍራዎችን በሊዝ ማግኘት፣ ሀብትና ንብረት ማፍራት እንደዚሁም ያፈሩትን ንብረት ማንቀሳቀስ ይችላሉ። ማንነታቸውን የሚገልጽ የመታወቂያ ሰነድ ጠይቀው መውሰድም ይችላሉ። የተሰጣቸውን የመታወቂያ ሰነድ በመጠቀም የባንኩ ሂሳብ ደብተር የባንክ ሂሳብ ደብተር የመክፈት፣ ገንዘብ የማስቀመጥ፣ የማውጣት፣ የማስተላለፍና የመሳሰሉ የባንክና የፋይናንስ አገልግሎት ማግኘት እንዲችሉ ይደነግጋል። በተጨማሪም ስደተኞች ከህብረተሰቡ ጋር በመቀላቀል የሥራ ዕድል ተጠቃሚ እንዲሆኑ ያስችላል። የኢትዮጵያ የሊዝ ሕግ ከ25 እስከ 99 ዓመት የመጠቀም ፍቃድ እንደሚሰጥ ይታወቃል። ለስደተኞቹ ግን በየ7 ዓመቱ የተሰጣቸው የሊዝ ፍቃድ በየ7 ዓመቱ ይታደሳል ተብሏል። በሰፋፊ የመስኖ እርሻዎችና በኢንዱስትሪ ፓርኮች ኢትዮጵያውያንና ጥገኝነት የጠየቁ ስደተኞች በእኩል እንዲጠቀሙ አዋጁን ለማጽደቅ የውሳኔ ሐሳቡን ለምክር ቤቱ ያቀረቡት የሕግ የፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ተናግረዋል። ስደተኞቹ ያፈሩትንም ሀብት ወደ ሀገራቸው መመለስ በፈለጉ ጊዜ ይዘው መሄድ እንዲችሉ አዋጁ ይፈቅዳል። በተጨማሪም በኢትዮጵያ ዕውቅና ያገኙ ስደተኞች በአገር መከላከያ፣ በደህንነት እንደዚሁም በውጭ ጉዳይ ከመሳሰሉ የፖለቲካ የመንግስት መስሪያ ቤቶች በቀር በሌሎች ተቀጥረው መስራት ይችላሉ ተብለዋል። ይህ አዋዜ ነው። አድማጮች፣ እንደ አዋዜን ጉዳይ አንዳንድ ሀሳብ ለመጨመር ያክል በፈረንጅ 2007 በተደረገ የህዝብ ቆጠራ መሰረት ስንመለከት የጋምቤላ ክልል ነዋሪ ህዝብ ቁጥር 307,096 ነው። በህዝብ ብዛት ደረጃ ደግሞ ሲቀመጡ ዋነኞቹ ብሔሮች ኑዌርና ኛዋክ ናቸው። ፉኒዶ በተባለው ትልቁ የጋምቤላ ስደተኞች ካምፕን ጨምሮ በክልሉ በሚገኙ አያሌ የስደተኛ ጣቢያዎች ውስጥ ቢያንስ ነው ምለው 272,000 የደቡብ ሱዳን ስደተኞች እንደሚገኙ የተለያዩ በስደተኞች ላይ ያተኮሩ መረጃዎች ያመለክታሉ። ቁጥሩ አንዳንዶች እስከ 400 ያስቀምጡታል፣ አንዳንዶች እስከ የተለያየ ነው። እኔ ግን ይሄ የ2007 በይፋ የተቀመጠ ከ12 ዓመት በፊት የተደረገ የህዝብ ቆጠራ ውጤት ነው። የስደተኞቹ ቁጥርም ደግሞ ዝቅተኛ 272,000 በሚለው ስጄ ነውና በግልጽ እንደሚታየው ቁጥሩ ሊያይ ይችላል። አንድ ነገር ግን ግልጽ ነው። የጋምቤላ ኢትዮጵያውያን የህዝብ ቁጥርና በጋምቤላ የስደተኛ ካምፖች የተጠለሉ የደቡብ ሱዳን ስደተኞች ቁጥር በጣም የተቀራረበ ከመሆኑ የተነሳ የስደተኞች ቁጥር በዚህ ስሌት አሁን እኔ ቢያስኩት ለምሳሌ በ309,000 ነዋሪና በ272,000 ስደተኞች መካከል ማለት ነው የስደተኞቹ ቁጥር የኢትዮጵያውያኑን 88 በመቶ ነው። አሁን የኢትዮጵያ ፓርላማ ያጸደቀው የስደተኞች ጉዳይ አዋጅ በጋምቤላ ክልልም ተፈጻሚ የሚሆን ከሆነ የኢትዮጵያውያኑን ሁለንተናዊ የህይወት እውነታ በስር ነቀል መልኩ የመቀየር አቅም አለው። እስካሁን ያልነበረ አዲስ እውነታ መሬት ላይ የመፍጠር ያክል ሊቆጠር የሚችል ስር ነቀል ነው። እንደ አዋዜ ይሄ አመለካከት ነው። ደቡብ ሱዳናውያን በዋነኛነት የዲንቃና የኑዌር ብሔሮች ሲሆኑ በጋምቤላ ስደተኛ ካምፖች የሚገኙት አብላጫዎቹ ኑዌሮች ናቸው። ይህ ደግሞ ሱዳናውያኑ ኑዌሮች አብላጫ ቁጥር ያለው ወገናቸው የሚገኝበት ጋምቤላ ውስጥ መኖር ተፈጥሯዊ ምርጫቸው እንደሚሆን ለመገመት አያስቸግርም። ምንም እንኳ አዋጁ በፈልጉበት ቦታ መኖር እንደሚችሉ እድል ቢሰጥም ማለት ነው። ከዚህ አንጻር በነባሮቹ ሁለቱ ትልልቅ የጋምቤላ ብሔራት አኝዋክና ኑዌር መካከል በጊዜ ሂደትና የስደት ዳይናሚክስ የተነሳ ተቃይሮ አሁን የሚገኝበት ሁኔታ እንዳለ ሆኖ የአጠቃላይ ህዝቡ 88 በመቶ የሚሆን የደቡብ ሱዳን ስደተኛ ከፈለገ በኢትዮጵያ እንግዲህ ቀደም ሲል በአዋጁ ላይ አሁን እንዳነበብኩላችሁ ይህን ያህል መብት ኖሮት የሚኖር ከሆነ የስደተኞች ጉዳይ አዋጅ የሚሰጠው መብት ከህብረተሰቡ ጋር ተቀላቅሎ የመኖር እድል ይሰጠዋል።
የዚህን አዋጅ ረቂቅ የውሳኔ ሀሳብ ያቀረቡት በምክር ቤቱ የህግ የፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መሆናቸው በሀገሪቱ መገናኛ ብዙሃን ጠቅሷል። ረቂቅ አዋጁ ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ ያስችላል ይላል። የአዋጁ መጽደቅ ለሀገሪቱ መልካም ገጽታ ግንባታ ያለው ነውም ይላል። የምክር ቤቱ አባላት በውይይታቸው የጋምቤላን ሁኔታ አላነሱም፣ በተለይ ማለት ነው፣ ወይም ደግሞ በሀገሪቱ ሚዲያ እንደቀረበው አልተነሳም። ይሁን እንጂ ስደተኞችን ስንቀበል ከጥቅሙ ጉዳቱ እንዳያመዝን አቅምን ግምት ውስጥ ማስገባት አለበት። በአዋጁ ዙሪያ ክልሎችን ለምን አላወያያችሁም? የእርሻና የመስኖ መሬትን በሊዝ የመስጠቱ ጉዳይስ እንዴት ይታያል? የሚሉ ጥያቄዎችና አስተያየቶች በፓርላማው ተነስተው እንደነበረ የሀገሪቱ ሚዲያዎች ዘግበዋል። የህግና የፍትህ እንደዚሁም የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ሲመልሱ ለነዚህ ጥያቄዎች የተቸገሩ ስደተኞችን በማስተናገዳችን ምክንያት ከውጭ የሚገኘው የብድር ገንዘብ ሀገሪቱን 50 በመቶ ተጠቃሚ ያደርጋል ብለዋል። ነገር ግን ይህ የብድር ገንዘብ ምን ያህል ነው ማለት የብድር ገንዘብ ለአንድ ጊዜ ለሁለት ጊዜ ወይስ በምን መልኩ የሚቀጥል መሆኑን አይገልጽም። ምናልባት እሳቸው የገለጹት ዛሬ ፓርላማው በሁለተኛ ደረጃ ተወያይቶ ያጸደቀውን የ80 ሚሊዮን ዶላር ብድር ከሆነ ይሄ እንግዲህ ለጊዜው የአንድ ጊዜ የብድር ስምምነት ነው። የስደተኞች ጉዳይ ህግ ሳይወጣለትም ሀገሪቱ እስካሁን በተግባር እየሰራችው እንደሆነ ገልጸዋል። ስለዚህ ስደተኞቹ የሚቆዩት ችግሩ እስኪቀረፍና ሀገራቸው እስክትረጋጋ ድረስ ነው ሲሉ አስረድተዋል። እዚህ ላይ እንደራሴዋ የኢትዮጵያ ስደተኞችን ብድርም ሳታገኝ ወይም ምንድነው የስደተኞች ጉዳይ ህግ ሳይወጣለትም በፊት በተግባር እየሰራችው እንደሆነ ገልጿል። ይሁን እንጂ እስካሁን ድረስ ሌሎችም አጠቃላይ በሀገሪቱ በመቶ ሺዎች የሚቆጠሩ ስደተኞች አሉ ነው የሚባለው። የደቡብ ሱዳን ስደተኞች በጋምቤላ ያሉት እስካሁን ድረስ ያሉበት ሁኔታ በየካምፖች ውስጥ ነው። ፉኝዶን ጨምሮ ከ60 ሺህ በላይ ያለው ነው። ምናልባት እስከ 100 ሺህ የሚይዝ ነው እሱ እና ሌሎች አያሌ የስደተኛ ካምፖች አሉ። እስካሁን ድረስ በስደተኛነት ቢኖሩም ማንኛውም እገዛና ድጋፍ የሚደረግላቸው በዛ በካምፖቹ ውስጥ ነው። ይህ አዋጅ ግን አሁን ከካምፖቹ ወጥተው መደበኛ ኑሮ እንዲኖሩ የሚያስችል ነው። መደበኛ ኑሮ ሲኖር ደግሞ እንደተባለው መሬት ይጠይቃል፣ መኖሪያ አለ፣ እርሻ አለ፣ እንዲሁም ደግሞ መጋባት፣ መዋለድ አለ፣ ብዙ ነገሮች ማህበራዊ አንድ ህብረተሰብ ከህብረተሰብ ሲቀላቀል ብዙ ነገሮች አሉና በዚህ ሂደት ውስጥ የሚቀላቀለው ቁጥር ከህብረተሰቡ ጋር ከዛ ከጋምቤላ ክልል ነዋሪ ጋር ተመጣጣኝ ቁጥር ያለው ስደተኞችን ሲቀላቀሉ ይሄ ማህበረ ኢኮኖሚያዊ አንድምታው በሂደት ከ5 ከ10 ከ15 ዓመት በኋላ ዲሞግራፊውን በሚያስገርም ሁኔታ የመለወጥ አቅም ያለው መሆኑ ምንም የሚያከራክር አይደለም። እንደውም እዚህ ላይ እንዳዋዜ በጣም አዝናለሁ፣ ልረዳቸው አልችልም። ነገር ግን ስደተኛና ኢንዲጂኒየስ ነዋሪ ወይም ባለሀገሩና ስደተኛ የሚለው ሬሽዮ ሊኖር ይገባል። ይህንን ባለሙያዎች ወደፊት የሚያስረዱ ይሆናል። አንድ ሀገር ወይም አንድ መንግስት ወይም ሌላ ቦታ ላይ ወይም አንድ ቦታ እንደ ኢትዮጵያ መንግስት የደቡብ ሱዳን ስደተኞችን መቀበል ትክክል ሆኖ ወይም ቀላል ሆኖ የሚታየው፣ እንደ አንድ የጋምቤላ ክልል ግን የደቡብ ሱዳን ስደተኞችን መቀበል ግን በጣም ያልተጠበቀ ዲሞግራፊክ ለውጥ የሚያመጣና ከዚህም ጋር ብዙ ስንክሳሮች ሊያስከትል የሚችል ነው። ይሄ ማንም ሰው በዜግነቱ በኢትዮጵያዊነቱ በሰብአዊነት በብዙ መልኮች በመቆርቆር ሊያነሳው የሚችል ነገር ነው እኔ እንዳዋዜ ሳየው። ስለዚህ እሳቸው ሲያስረዱ ወይዘሮ ፎዚያ አሚን ህግ ሳይወጣለትም ሀገሪቱ እስካሁን በተግባር እየሰራችው እንደሆነ መግለጻቸው ልክ ነው። ኢትዮጵያ ይሄ ህግ ሳይወጣ በፊት ስደተኞችን አስተናግዳለች። ነገር ግን አሁን አዋጁ በሚሰጣቸው መብት መጠን ግን አይደለም። በሌላ አነጋገር ሙሉ የመኖሪያ ፍቃድ ይሰጣቸዋል እና በተወሰኑ የመንግስትና የፖለቲካ ድርጅቶች ብቻ ነው ስራ የሚከለክላቸው እንጂ በማንኛውም መልኩ ከህብረተሰቡ ጋር የሚቀላቀሉ ናቸው። ስለዚህ ተመጣጣኝ ቁጥር ያለው ስደተኛ የሚለውን ዲፊኒሽን ራሱ ከጋምቤላ ክልል አንጻር ሪሊ እንደገና በብዙ ባለሙያዎች በዚህ በኩል
ወጥተው ይሰጣሉ ማለት ይቻላል። ከኢትዮጵያ አጠቃላይ የህዝብ ቁጥር አንጻር 1 ሚሊዮን ስደተኛ በቀላሉ የምንገነዘበው ነው። ነገር ግን ጋምቤላ ክልል ውስጥ ካለው የኢትዮጵያውያን ነዋሪዎች ቁጥር አንጻር ጋምቤላ ውስጥ ያሉ የደቡብ ስደተኞች ቁጥር የደቡብ ሱዳን ስደተኞች ቁጥር ሲታይ ግን ስደተኛ አያደርጋቸውም። ሌላ ውህደት ነው የሚመስለውና ይህን ጉዳይ ወደፊት እንግዲህ የሚታይ ሊሆን ይችላል። ዞሮ ዞሮ ህጉ ጸድቋል። ነገር ግን በዚህ ክርክር ላይ ጋምቤላ በተለየ ሁኔታ ይሄ እውነታ ተነስቶ ጥያቄ እንዳልቀረበበት ዜናዎቹ ያመለክታሉ። የምክር ቤቱ ውይይት የጋምቤላን ሁኔታ በልዩ አንስቶ አለመወያየቱ እንዳለ ሆኖ አሁን ደቡብ ሱዳን ተፋላሚ አንጃዎቹ ዲንቃና ኑዌር ዋነኞቹ ብሔሮች ናቸው። ደግሞ እነዚህ በደቡብ ሱዳን መሪዎቻቸው እርቅ አድርገው በአንጻራዊ ሰላም ላይ ከመገኘታቸው አንጻር በጋምቤላ ተሰባስበው የሚገኙትና የጋምቤላን አሁን በኔ በጣም ኮንሰርቫቲቭ የሆነ ቁጥር ወስጄ ማለት በጣም ዝቅተኛ ቁጥር ወስጄ በሰራሁት 88 በመቶ የሚሉትን የጋምቤላ ነዋሪ 88 በመቶ ሊሆኑ የሚችሉት ስደተኞች ወደ ሀገራቸው እንዲመለሱ ከማድረግ በፊት እንግዲህ ወይዘሮዋ ሲናገሩ እነዚህ ስደተኞች እዚህ ያሉት የሀገራቸው ሁኔታ ሲረጋጋ ይመለሳሉ ስላሉ አሁን ደቡብ ሱዳን አንጻራዊ ሰላም ላይ ትገኛለች። ሁለቱ ተፋላሚ አንጃዎችም እርቅ አድርገው አንጻራዊ ሰላማውን ደቡብ ሱዳን ውስጥ አለ። ስለዚህ በዚህ መጠን ያሉትን ስደተኞች ወደ ሀገራቸው ለመመለስ ኢትዮጵያ ጥረት ማድረግ አትችልም ነበረው የሚል ጥያቄ ሊያስነሳ ይችላል። ይህንን እንኳ ማድረግ ብትፈልግ ዛሬ የወጣው አዋጅ ግን ወደ ሀገራቸው ከመሄድ ይልቅ ብዙዎቹ አሁን ለምሳሌ ኑዌሮች ናቸው ከደቡብ ሱዳን ስደተኞቹ በደቡብ ሱዳን ማብላጫ ቁጥር ያላቸው ኑዌሮች ናቸው። ስለዚህ የባህል የመልክዓ ምድር የብዙ ነገር ተመሳሳይነት ስላለ አዋጁ በሚሰጣቸው መብት ተጠቅመው ኢትዮጵያ ውስጥ ቀርተው መኖር ሊፈልጉ ይችላሉ። መብታቸውን አዋጁ ይህን መብት ይሰጣቸዋልና ከዚህ አንጻር እውነቱን ለመናገር የጋምቤላን ዲሞግራፊክ በስር ነቀል መልኩ ሊቀይር የሚችል አይደለም ወይ? ይህስ በሂደት ውስጥ በአመታት ውስጥ እንግዲህ በማህበረሰብ ግንኙነት ውስጥ የሚታዩ ናቸው። የኢኮኖሚ የተለያዩ ፉክክሮች እንዳሉ እናውቃለና ይሄ ቢያስጨንቅ አንድን ሰው በእውነት በጣም ትክክለኛ ነውና አዋጁ በፍጥነት በዛሬው ዕለት ጸድቋል። በጋምቤላ ጉዳይ ላይ ግን የተለየ አጽንኦት ሰጥቶ አልተወያየም። በተጨማሪም ምክር ቤቱ የገቢዎች በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በኢትዮጵያ መንግስትና በዓለም አቀፍ የልማት ማህበር መካከል የ83 ሚሊዮን ዶላር የብድር ስምምነት ለማጽደቅ በቀረበው ረቂቅ አዋጅ ላይ ተነጋግሮ አጽድቋል። ብድሩ ዓለም አቀፍ የልማት ማህበር ለኢትዮጵያ የኢኮኖሚ ዕድሎች መፍጠሪያ ፕሮግራም ማስፈጸሚያ የሚሰጥ ነው። 80 ሚሊዮን ዶላር። ተወያዮቹ የብድር ስምምነቱ በዜጎች ላይ ዕዳ መጨመር አላስፈላጊ አይደለም ወይ? ተቀብለን ስደተኞችን ማስተናገድስ ብድር ወስደን ማለት ነው ተገቢ ነው ወይ? የሚሉ አስተያየትና ጥያቄዎችን አንስቶ እንደነበረ የሀገሪቱ ይፋ መገናኛ ብዙሃን ገልጸዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ ለምለም ሀድጉ በሰጡት ምላሽ ኢትዮጵያ ብድር ሳትቀበልም ስደተኞችን አስተናግዳለች ነው ያሉት። ብድሩ እሳቸው እንዳስረዱት ከወለድ ነፃ መሆኑንና 70 በመቶ ለኢትዮጵያ የሚውል ነው ብለዋል። 30 በመቶ ደግሞ ለስደተኞቹ የኢኮኖሚ ዕድል መፍጠሪያ የሚውል ነው። ከዚህ አንጻር በአብዛኛው ኢትዮጵያ ተጠቃሚ ትሆናለች በማለት አስረድተዋል። የብድሩም ረቂቅ አዋጅ በ3 ተቃውሞና 3 ድምፅ ታቅበው በስተቀረ በአብላጫ ድምፅ ጸድቋል ይላል። እንግዲህ አድማጮች እንደዋዜ ነገሮችን ያየሁት በአጠቃላይ አዋጁ በብዙ መልኩ በአጠቃላይ መልኩ ሲታይ እንደዋዜ መልካም ነው። ነገር ግን በተለይ ምናልባት ሀገራችን ውስጥ ካሉት የስደተኞች ብዛት ምናልባት 1/3 ሊሆን የሚችለው ደግሞ የደቡብ ሱዳን ስደተኞች ጋምቤላ ውስጥ ያሉ መሆናቸውና የነሱ ቁጥር ደግሞ ከጋምቤላ የህዝብ ቁጥር ጋር የተቀራረበ መሆኑ በራሱ ስደተኛና ሀገሬው ወይም ኢንዲጂነስ ፒፕል የሚለውን ፍቺ የበለጠ እንድንሰማ ስለዚህም ነገር እንድናቅ የሚያጓጓ ነው የሚያደርገው። በነገራችን ላይ በ20 እና በ30 ዓመታቶች ውስጥ በጋምቤላ ውስጥ ከስደት ጋር በተያያዘ ከ20 እና ከ30 ዓመት በፊት የምናውቀው ዲሞግራፊ ተለውጦ ነው አሁን የምናገኘው። ለምሳሌ ይሄ አሁን የምናወራው ነገር በተጨባጭ እዛ ክልል ውስጥ
የተፈጠረ ነገር ነውና ከዚህ አንፃር ወደፊት ብዙ ማብራሪያዎች የተሻሉ ገለጻዎች እንሰማለን ብሎ አዋዜ ተስፋ